የኔ አጋሰስ ወይኔ ዝና ወንድሜ እኔ ቤት ልግባ አንተ አፈር ግባ ወይኔ ዝና አንተ አፈር ብላ እኔ እንጀራ ልብላ ወይኔ ዝና ለመሆኑ እሞታለሁ ብለህ አስበህ ታውቃለህ? የጠየከኝን በጠቅላላ መመለሰው እኔ የገደል ማሚቱ አይደል። ምንም የማውቀው ነገር የለም። ልቀቀኝ እያለሁ ዛሬ አደረከው መድብል አደረከው። አሸንፈናል መድብል። ነግሬህ ነበር። ይሄንን ደደብ በእጅ አስገባዋለሁ ብዬ ነግሬህ ነበር። ላልጨርሰው አልጀብረውም ብዬ ነበር። እንደሚይዘው ነግሬህ ነበር። በትክክል ይሄንን የማያዝ ያስጨነቀን ነገር በእጃችን አስገብተናል። ከዚህ በኋላ ፍርሃት የሚባል የለም፣ ጭንቀት የሚባል ነገር የለም። የነፃነት አየር መተንፈስ፣ ከሉላ ጋር ያለ ስጋት መንቀሳቀስ። የወንድሜም ብዙ ሚስጥሮች እዚህ ሰውዬ ጋር አሉ። ጠይቀዋለሁ። በፈለኩት መንገድ እያሰቃየው ብሩክን የት እንዳስቀመጠው ጠይቀዋለሁ። ጀርባውን 40 እየገረፍኩ ስለ ብሩክ ጠይቀዋለሁ። ስለ ወንድሜ ለማወቅ ብዬ እንጂ በቅድሙ መርፌ እዛው መግደል እችል ነበር። አታስብ፣ እናገኘዋለን። ምንም እንዳታስብ። ብሩክ የት እንዳለ ምን እንዳደረገው እያንዳንዷን ነገር እንጠይቀዋለን፣ እናገኘዋለን። አሁን እኮ በቃ ራሱን ይዘነዋል እኮ። ይልቅ ይሄን ነገር ሉላ መስማት አለባት። ደውልላት። የናፈቃትን ፀሐይ መሞቅ፣ ከዋክብቶችን የምትመለከትበት ነፃነቷ እንደታወጀ ማወቅ አለባት። ማን ነው? እኔ ነኝ። ክፈችልኝ። ምን ሆነሽ ነው? ቆይ ደግሞ ይሄ ነገር ምንድን ነው? ማን መጥቶ ነበር ቤት? ምን ሆነሻል ሴትዮ? ፍሪጅ ውስጥ ያደረች ዶሮ መስለሽ ምንም አልሆንኩም ትኛለሽ? ምንም አልሆንኩም፣ ድንገት ስለመጣሽ ነው። ቆይ ቀድሜ ማን መኪና ነበር ከቤት ሲወጣ አየሁት። የተፈጠረ ችግር አለ? ቆይ ምንድን ነው የሆንሽው? ለምን የሆንሽውን ነገር አትነግሪኝም? ምንድን ነው? መድብል ሞተ። ምን? ቢቀርስ በርገር ባልበላ ቢቀርስ፣ እሱን ከማስጨንቀው ቢቀር ይሻላል። ወይ ሞገስ እየመጣ ነው? ሉላዬ ትልቅ ዜና ለመስማት ራስሽን ዝግጁ አድርጊ። ምንድነው ሞገስ? ምንድነው? ዝናን ያዝነው። ይኸውልሽ ያንን ጨካኝ የማይደፈር
የሚመስለው ዝናን በእጃችን ውስጥ አስገባ ነው። በእጃችን ወድቋል ነው የምልሽ። ሄሎ ሉላ፣ ሄሎ ሉላ፣ ሄሎ። እውነት ነው ሞገስ? እውነት ነው የነገርከኝን ልመን? የምሬን ነው። ይኸውልሽ የወንዝ ዳር ጉማሬ የመሰለ ፎቶን አንስቼ ላክልሽ ነው። እና አሁን ነፃ ነኝ ሞገስ? አሁን እንደፈለኩ መሆን እችላለሁ? በነፃነት መኖር እችላለሁ? እንደፈለኩ መተንፈስ እችላለሁ? ይገባሻል ልጅ። ለአንቺ እኮ ቤት ዘግቶ በር ዘግቶ መቀመጥ አይገባሽም። አንቺ በነፃነት መንቀሳቀስ ነው ያለብሽ። ይልልት እንደፈለግሽ ቦርቂ፣ ሰማይ ድረስሽ ተመለሺ፣ እንደፈለግሽ። ከዚህ በኋላ ነፃ ነሽ፣ መንቀሳቀስ ትችያለሽ። እሺ እመጣለሁ። አሁኑኑ እየበረርኩ እመጣለሁ። አሁን እውነት ፍርድ አገኘች። ሞገስ ጥልቅ ነፃነት የተሰማኝ ነው። ፍርሃት አልባ ደቂቃዎችን እያሳለፍኩ ነው። ይህን ያክል ነበር ያስጨነቀኝ፣ ይህን ያክል ነበር የጨቆነኝ። ለእያንዳንዷ ነገር ግን ለእያንዳንዷ ጭንቀት ዋጋውን ይከፍላል። ሞገስ ስለ ነፃነት እኮ ከኔ በላይ ማውራት የሚችል ያለ አይመስለኝም። እስር ቤት እያለ ያሳለፍኳቸው እነዛ 4 ዓመታቶች ዋጋ የሌላቸውን ነገሮች ዋጋ እንዳላቸው እንዳውቅ አድርጎኛል። ከነዛ መካከል ደግሞ አንዱ በነፃነት መቦረቅ፣ መራመድ መቻል ነው። የኔ ነፃነት በሱ መዳፍ ላይ ነው። ሲፈልግ ይለቃታል፣ ሲፈልግ ደግሞ አፍኖ ይዛታል። አየህ፣ በሰው መዳፍ ላይ መኖር በጣም ከባድ ነገር ነው። እንደ ራስህ መኖር ትፈልግና እንደዛ ሰው መኖር ትጀምራለህ። ልትሄድ ትፈልግና እሱን ታስባለህ። በቃ በአእምሮዬ ላይ እንደ ፀጉር ተከምሮብኝ እሱን ይዤ ነበር የምዞረው። እሺ መድበል፣ አሁን ታዲያ ምን እናድርግ? በመጀመሪያ ያው አስረን ስለ ብሩክ በደንብ አድርገን እንጠይቀዋለን። የመጀመሪያ ጥያቄ ሊሆን የሚችለው ይሄ ነው። ዝና ቀላል ሰው አይደለም። የጠየቅነውን ሁሉ ላይ ይናገር ይችላል። እሱ ለኔ ተወው። የጠየቁትን ብቻ አይደለም ያልጠየቀውንም እንዲናገር ነው የማደርገው። ስለ ብሩክ ካወቅን በኋላ ስለ ዝና መረጃዎችን አሰባስበን ለህግ አሳልፈን እንሰጠዋለን። አይመስልህም? ጥሩ፣ በጣም አሪፍ። ስለዚህ እንሂድ። እንሂድ። የኔ ጀግናት፣ ድሮም እኮ እኔ ባንቺ ተማመናለሁ። አሁን እነዚህን ከፍ ማን ይሆን አውራቸው። እስኪ ከዚህ በኋላ ምን እንደሚወጣቸው እናያለን። ቆይ ግን ቀደም እኮ ስለ መኪናው ምንም አልነገርሽኝም። መኪና እንትን ነው ዝና መድብል እንደሞተ ስነግረው ለማለት ነግራትና ከማለት ጋር ሆናችሁ ሬሱን አውጥታችሁ ትጥሉታላችሁ አለ። ምን አደርገው አደረገው እና ምን አልሽው? የሆነ ሰው ልኮ ሬሱን ካላስወገደ ወደ ሆስፒታል እንደምወስደውና ለፖሊስ እንደማመለክት ሲነግረው ፈርቶ የራሱን ሰዎች ልኮ በመኪና ይዘው ወጡ። በጣም ጀግናው ነሻል እባክሽ። ወይ ግን ይሄ ሐሳብ እንዴት መጣልሽ? መድብል ነግሮኝ። መድብል መድብል አላልኩም። የሞተ ሰው ስም አስር አትጥሪ። ምን እንዳይሆን ብለሽ ነው? የሞተ ሰው እኮ ልብ አይደነግጥም።
ለማንኛውም እንደዛሬ አኩርተሽኝ አታውቂ። አንቺ ሳላነሳሽም እስኪ ሌላውን ሰውን ነገር አንቺ ሴትዮ ምንድነው? ወደ ራስሽ ተመለሽ እንጂ። እንዴት ግን ይሄን የመሰለ ዜና ይዞ እስካሁን አይደውልልኝም? በጣም ገርሞኛል። ስደውል እኮ ስልኩ አይሰራም። እስኪ ደጋግመሽ ደውይልን። ደጋግሜ ደወልኩኝ ግን አይሰራም። አሁን እኮ በዋትስአፕ አውርተን ነበር። ታዲያ ለምንድን ነው ለኔ የማይሰራልኝ? ወይ ለቅድስት ልደውልላት እንዴ? ኧረ እናንተ በጉጉት ሞትኩኝ እኮ። ቆይ አይመጡም እንዴ? እባክሽ ራቅ ወዳለ ቦታ ወስደው እንደሚያስሩት ነግሮኛል። ትንሽ ሳይቆዩ አይቀሩ። አሁን እኮ በቃ ሰላም ሆነ ማለት እኮ ነው። የሆነ የታፈነ ነገር ሲለቃችሁ አልታያችሁ እንዴ? ኪዲን ሸክም ነው እንጂ የወረደልን። እኔ እኮ ዝና የሚወድቅ አይመስለኝም ነበር። ለካ እሱም ይወድቃል። እኔ እኮ ጎልያድ ምናምን የሚባለው ታሪክ ሲወራ ፊት ለፊት ዝና ነው መጥቶ ግጥም የሚለው። ታውት እንደኔ የተሰቃየ የለም። ልጅነቴን ቀማኝ፣ ፍቅሬን ቀማኝ፣ ሰውነቴን እንደ ጨው አሟሟሁ። ቤት ዘግቶ ዘላለሜን እንድኖር አደረገኝ። ዝና እንደኔ ያሰቃየው ሰው ያለ አይመስለኝም። ኧረ መኪድዬ ሉላ በቃ ፍቺ። በቃ ሁሉም እኮ ታሪክ ነው። ታሪክ ደግሞ ሲወራ አይለቀስም። ከዚህ በኋላ እንደውም የምናለቅሰው ዝና ሲሞት ነው። አስባችሁታል? አሁን ዝና ሲሞት ወይኔ ዝና 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 ወይኔ ዝና ወንድሜ ወንድሜ ወይኔ ዝና ወይኔ የኔ ጌታ የኔ ሩሩ ዝና የኔ ወንድም ዝና የኔ ወንድም ዝና የኔ አዛኝ ዝና የኔ አዛኝ ዝና የኔ ጀግና የኔ ዋ የኔ ጅብ የኔ አጋሰስ ወይኔ 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 ዝና ወንድሜ እኔ ቤት ልግባ አንተ አፈር ግባ። ወይኔ ዝና አንተ አፈር ብላ እኔ እንጀራ ልብላ። ወይኔ ዝና ወይኔ ኧረ ዳጣ እንዴ ምን ሆነሽ ነው እንዴ? አታስቂ ነው እንዴ? እንዴት ነው ግን አስለቀሽ ምናምን ብሆን አይዋጣልኝም? ኧረ በጣም ነው እንጂ የሚዋጣልሽ። አስለቀሽ ነው አስለቀስኩሽ። አይዞሽ በቃ ሉላዬ። እንዴ ሉላ እያለቀስሽ ነው?
የደስታን ባኮ ነው። በደስታ ነው ማለት ወዳጣ። አይዞሽ አይዞሽ ላይ ቤቶች ኧረ ተረጋጋ። እንኳን ደስ አላችሁ። አበቃ። ኧረ በቃችሁ እንዴ! ከዚህ በኋላ መሳቀቅ የለ። በነፃነት ነው የምንንቀሳቀስ። ወደ ኋላ መዞር እንኳን አንገደድ። እንዴ በቃ ምንድን ነው እኛንም የምታስለቅሱና? በቃ ያ የእንጦጦ ጅብ ተዘረፈ። አባቱ የእንጦጦ ጅብ አልሽ? ደስ ይላል። በቃ እኔ ቡና ላፈላለሁ። ምግቡንም ቀርብ ምሳሌ ናት። ምሳሌ ተኝታለሁ። ደውለሽ ምን ልትያት ነው? ለነገሩ እውነትሽን ነው። መድብል ሞቷል፣ ሬሳውን ውሰጂ አይባል ነገር እኮ። ግን ሰው ሞተ ሲልሽ እንደዚህ ብቻ ነው የምትደነግጪው? መድብል እኮ ሰው አይደለም፣ ጠላቴ ነው። ለአንድ ሳምንት ቤት ዘግቶ ምን እንዳደረገኝ አንቺ አታውቂም። እስኪ ይሁን። የሆነ ችግር ገጥሞት እኔ አላውቅም። በእናትሽ ተይ። እስከ ዛሬ እኮ ምንም ስልኩ ዘግቶ እኮ አያውቅም። አዲስ ስልክ ነው፣ እሱ መሆን አለበት። ሄሎ እኔ እንጃ። እኔ እኮ ስደውልለት ስልኩ አይሰራም ነበር። ቤት ነኝ። አዎ አለች። አዎ ምንድን ነው? ዝም ላይ ያለ እኔ ምን አውቃለሁ? ኤፍራታ ምንድን ነው ያደረግሽው? ምን አደረኩ? እኔ ምንም አላደረኩም። ምንም ያላደረግሽ አይመስለኝም። እመኚ፣ ዝናን ወጥመድ ውስጥ አስገብተሽው ከሆነ እሱ ሳይሆን አንቺ ነሽ ተመለሰሽ ማለት ነው። የምን ወጥመድ? ምን ማለት እንደሆነ ባይገባኝ ለብልጥ የከበደው ለሞኝ ቀለዋል ብሎሻል። እንዴት እንደሰረሽ በጣም ያውልሽ አን ጊዜ አስበሽዋል። እንደ ድሮ ቢሆን ግራ ቀኛችን እያየን ካሁን ተከተለን እያለን ተሳቀን ነበር የምንንቀሳቀስ። ያንዳንድ ነገር ዋጋ የሚታወቀው ስናጣው ነው። ትክክል። የጤንነት ዋጋው የሚታወቀን ስንታመም፣ የነፃነት ዋጋ ደግሞ የሚታወቀን ልክ እንደናንቺ ስንሆን አሊያም ደግሞ ስንታሰር። አሁን ነፃ ነን። ነፃነታችንን እናጣጥም። ገና ብዙ የምንሰራቸው ስራዎች ይኖሩናል። ምን? ዝና ተይዞ ከቆየ የክሱን ፕሮሰስ መጨረስ አለብኝ። ከተቻለም ትንሽ ሀብት ብጠይቀው ደስ ይለኛል። እንዴ
ከዝና ገንዘብ ሉላ? እኔ እኮ አንቺ ብዙ የምታውቂ ነበር ይመስልኝ። እንዴ ሞገስ፣ ማን ይጠላል ከተገኘ? እሱ ሀብታም ነው። በዛ ላይ ደግሞ ህጋዊ ሚስቱ ነኝ። ፈርሞ እኮ ነው ያገባኝ። ቢሆንም ግን ከተካሰስንም የራሳችንን ገንዘብ ለማስመለስ ነው የሚሆነው። ከሱ የምንፈልገው አንድና አንድ ነው፣ እንዲተውን ብቻ። እሺ ችግር የለውም እናስብበታለን። ደግሞ የአማረኝን ነገር ቴክስት አድርግልሃለሁ ብለሽኝ ነበር፣ አላረግሽልኝም። ተውኩት። ገንዘብ የለውም ብለሽ ነው? አይ አይደለም። እና ለምን ተውሽ? የበለጠውን ስለሰጠኝ። ከዚህ በላይ ስጦታ አለ እንዴ? አልገባኝም። ምንድን ነው የበለጠው? ነፃነቴ። አንዴ ልሩጥ? አንዴ አይደለም ብዙ ጊዜ ሩጭልኝ። እባክህ መድብል ዝናን ፍተው፣ እባክህ ልቀቀው። ቀለኛ ነሽ። አትሳቅ መድብል፣ እኔ በጣም ፈርቻለሁ። ምንድን ነው ያስፈራሽ? እኔን በመርዝ ልትገይ ስትይ ያልፈራሽው አሁን እኔ ላላደረኩት ነገር ምንድን ነው ያስፈራሽ? እኔ ዝና ከሱ በላይ ሰው ያለው አይመስለኝም ነበር፣ ግን የሆነ ሰው ደወለ። ላንቺ? አይ ለማለት ነው የደወልላት። የሆነ ተረት ተረተብኝ። ዝናን እንዳስያዝኩ ታውቋል፣ ይገለኛል። እባክህ መድብል ፍታው እባክህ። እንደማልፈታው ታውቂያለሽ። እገለዋለሁ። እሱን ገድዬ እጄን ለመንግስት ሰጣለሁ። ግን ከዛ በፊት ከሱ የሚፈልገው አንድ ጉዳይ አለ። እኔ እኮ በመሀል ተጨነቅኩ። እባክህ መድብል። እሱ ማሰብ የነበረብሽ እኔን ለመግደል መርዝ ይዘሽ ከመምጣትሽ በፊት ነበር። እገልሻለሁ ብሎኝ እኮ ነው። ባልስማማ ኖሮ ይገለኝ ነበር፣ ዝና ይገለኝ ነበር። ደግሞ እኮ ልጠጣው ስትል እንዳትጠጣው ተጨንቄ ነበር። እውነት ለመናገር ለአንቺ ጥሩ ስሜት ነበር፣ ግን እነዛን ስሜቶቼን የገደልሻቸው። በቀላሉ ሰውን የሚክድ ሰው በጣም ጠላቴ ነው። በጣም ነው የሚጸየፍ። መድብል ልትረዳኝ ይገባል። ዝና ይገለኝ ነበር። ያንን ለማድረግ ባልስማማ ኖሮ አሁን እዚህ ካንተ ጋር መቀመጥ አልችልም ነበር። እኔስ እንደማልገልሽ በምን እርግጠኛ ነሽ? ኤፍራታ፣ የአንቺ ሰው ስሆን ስቀርብሽ አነስኩብሽ? ከነሱ ዛቻ የኔ መቅረብ ቀለለብሽ? አንድ ሰው አንድን ሰው ወዶ ሲቀርበው በማክበር ፋንታ ይንቀዋል? አንቺ ውስጥ ያየሁት ይሄንን ነው። ለማንኛውም ዝናን ፈልገው አንቺ ጋር ከመጡ ወደ እኔ ላኪያቸው። እባክህ መድብል። ይኸውልሽ እኔ ስቆርጥ አንድ ጊዜ እኔ ጋር የነበረውን ስሜት መልሰሽ ታገኙ። ሞቷል። የገደልሽው ደግሞ አንቺ ነሽ።
እኔ ስቆርጥ አንድ ጊዜ ነው። እሺ ከሃዲ ሰዎችን በጣም ነው የምጸየፈው፣ በጣም ነው የምጠላው። አንቺ ልጅ ግን በጣም እያማረብሽ ነው። ኧረ እባክሽ። ቆይ ምንድን ነው የምትበይው? ምግብ ነው። ቅድስትዬ ጥቅጥቅ አድርጋ ነው ምሳዬን የምታስረዳኝ። እሱን ትበያለሽ ትወፍሪያለሽ። አሁን ደግሞ ወስድሻለሁ ብለሽ ሳትወስጂ ሁሌ ስመጣ እኮ ትምህርት ቤት ነሽ። ታዲያ ምን ላድርግ? እና ትምህርት ቤት ቀርቼ ትወስጂኛለሽ? አይ ትምህርት ቤትማ መቅረት የለብሽ። ከቀረሽ እንደኔ ማይም ነው የምትሆኝ። መማር አለብሽ። አንቺ ማይም ነሽ እንዴ? አሁን እንግሊዘኛ ማንበብ አልችልም። እኔ አስተምርሻለሁ በቃ። አንቺ ልታስተምሪኝ? አሁን ምን ችግር አለ? ንቀሽኝ ነው? አይ ንቄሽ ሳይሆን አንቺ ትንሽ ነሽ፣ እኔ ደግሞ ትልቅ ነኝ። አንቺ አስተምርሽ ደግሞ አይገባኝም። ስለዚህ እዛው ትምህርት ቤት ገብቼ መማር ያለብኝ። እኛ ትምህርት ቤት ነው የምትገቢው? አሁን ትቀልጃለሽ እንዴ? እኛ ትምህርት ቤት ከገባሽ አለቃ ነው የምትሆኚው። ደግሞ የሚረብሹ ልጆች ካሉ በቡጥ ትይልኛል። አንዲች እንዳያሳስብሽ። የሚያስቸግርሽ ምናምን ልጅ ካለ እያነሳን ብላክቦርድ ነው የምናጠፋበት። አረ ብላክቦርድ የለም እኛ ትምህርት ቤት። እንዴ እና ምንድን ነው ያለው? ዋይት ቦርድ ነው እንዴ? ጥቋቁር ቾክ ተገዛ? አረ አይደለም ዳጣ፣ አረ አይደለም። እሺ ቅድስት፣ እንዴት ዋልክ መድረስ? እንዴት ነሽ? እግዚአብሔር ይመስገን። አረፍ። እንዴት ነው? ስለ ብሩክ የምናውቅበት ጊዜ አሁን ቀርቧል። ምሳሌ የለችም እንዴ? ምሳሌ ተኝታለች። ተኝታ ነው? አልነቃም እንግዲህ እስካሁን። ሲነቃ ነው ጉዱ የሚፈላው። ያኔ ነው ስለ ወንድማችን ሁሉን ነገር የምናውቀው። እስኪ ፈጣሪ ቸሩን ያሰማን። አሜን። ምሳሌ እንዴት ናት? ስለዚህ ጉዳይ ምንም አላወቀችም ማለት? ጥያቄዋስ? እንግዲህ እሱ አምላክ ቸሩን ያሰማን እንጂ ጥያቄዋማ ከቀን ወደ ቀን እየጨመረ ነው። በስልክ አገናኝ፣ ናፈቀኝ፣ አንዳንዴ ምርር ብላ ነው የምትናገረው። እኔም ይኸው ሽሽት ነው ሁልጊዜ። አይዞሽ፣ አሁን መጨረሻው ቀርቧል። ካሼ ግን ምን ሆኖ ይሆን? አላውቅም። መገመት እንኳን ይከብደኛል። በእርግጥ የገባበት ጥርስ እንዲህ በቀላሉ የሚወጡበት ጥርስ አይደለም። ብቻ ወንድሜን ፈጣሪ ይጠብቀው። አሜን። እሱ ፈጣሪ ይጠብቀው እንጂ እሱ ወደ ቤት ይመለሳል። እኔማ እንዲሁ ጭንቅ ይለኛል። ቅድስት በመፍራት በመጨነቅ ምንም የሚመጣ ለውጥ የለም። የቻልነውን ያህል እንጥራለን። ወንድማችንን ለማግኘት የማንፈለቅነው ድንጋይ የማንቆርፍረው ጉድጓድ የለም። እኔ ህይወቴንም ለመስጠት ዝግጁ ነኝ። ወንድሜ ብቻ ለልጁ ይብቃ። እስኪ እሱ ሰላሙን ይምጣልን ወደ ቤታችን። እሺ አቶ ዝና፣ እኔ መድብል ነኝ። ከአንድም 2-3 ጊዜ አመለጥክ። አሁን ግን በእጄ ገባ። አሁን ማንም አይደርስልህም። ለምን እንደማልገልህ ደግሞ ታውቃለህ። መድብል
በህይወት ትልቅ ውስጠት ነው የሰራው። ትጸጸታለህ። ነገር ግን ለመጸጸቻ እንኳን ጊዜ አይኖርም። አዎ እኔ ጊዜን የቆረጥኩ ሰው ነኝ። ለመሞት የወሰንኩ ሰው ነኝ። ለመሞት የወሰነ ሰው ደግሞ ያስፈራል እንጂ አይፈራም። በዚህ ምድር ላይ ከሚያስፈሩ ነገሮች አንዱ ሞት ነው። ስለዚህ እኔ ለመሞት የወሰንኩ ሰው ነኝ። አንተ ግን ፈሪ ነህ። ወይኔ ዝና፣ ወይኔ አስበው ታውቃለህ? በጠላቶቼ እጅ እወድቃለሁ ብለህ አስበህ ታውቃለህ? በሚጠሉኝ ሰዎች እጅ እወድቃለሁ ብለህ አስበህ ታውቃለህ? ጀግና ስለሆንኩኝ በሰው እጅ የመውደቅን ሐሳብ ፈጽሞ አላስበው። በጎዳቸው ሰዎች እጅ መውደቁን ተው። ለመሆኑ እሞታለሁ ብለህ አስበህ ታውቃለህ? አላውቅም። እንሞታለን ብላችሁ አታስቡም አይደል? እንሞታለን ብላችሁ ብታስቡማ ይሄንን ሁሉ ግፍ አትሰሩም ነበር። ሞት አይቀርም፣ ትሞታላችሁ። እናንተ በምታመርቱት እጽ፣ እናንተ በምታዘዋውሩት እጽ የስንት ለጋ ልጅ እድሜ ተቀጠፈ፣ የስንት ሰው ቤት ፈረሰ። ትሞታላችሁ። ሞት አይቀርም፣ ለማንም ሞት አይቀርም። ግን ስትሞቱ ይዛችሁ የምትሄዱት ወይ ደግሞ የሚከተላችሁ ቤት ሳይሆን በግፍ የገሳችሁት መኪና ሳይሆን በግፍ በየባንኩ ያጠራቀማችሁት ገንዘብ ሳይሆን የሚከተላችሁ የሰራችሁ ግፍ ነው፣ የሰራችሁት በደል ነው። ልክ አንተ አሁን እንደምትሰራው አይነት ግፍ ማለት ነው። እኔማ ገና መጀመሪ ነው። በአንተ ላይ የሚሰራው ግፍ ሳይሆን ጽድቅ ነው መባል ያለበት። አንተም ሰው ነህ። ፈጣሪ ይወድሃል፣ ፈጣሪ ያስብልሃል። እሱ ያስብልህ። እኔ ግን አልምርም። ተውሻ አላወከኝ። እኔ መድብል ነኝ፣ እኔን አትችለኝም ብዬ ነበር። ጸጸት ነው ያልከው? ዋጋ ትከፍላለህ። ዋጋ ትከፍላለህ። ዝም በል። ልትገለኝ ነው? እንዴ ምንድን ነው? ቆይ ለምንድን ነው ምላጩን ያልሽው? ዝና ጋር ነው እንደምንሄደው ልታለጥለው ነው? ኧረ ዳጣ፣ ሰው እኮ እጁን ከሰጣ አይነካም። እንዴ እሱ ለሰው ነው፣ ዝና እኮ ሰው አይደለም። የድሮ አባቶች ምን ይሉ ነበር መሰለሽ? ጠላትን ሊዋጉ ሊያጠቁ ሲሄዱ ጠላታቸው ቀበቶን ፈቶ ሽንት ቤት ተቀምጠው ከሆነ ጨርሶ እስኪነሳርስ ይጠብቁታል። ከዛም በኋላ ቀበቶን ታጥቆ መሳሪያውን ይዞ ከዛ በኋላ ነው ፍልሚያ የሚገጥምት። አይ ሙግ እንግዲህ ወሬ ተብዛ። ሌባ ተይዞ ዱላ፣ ዘና ተይዞ ይሄን አታርጉ ማለት ወንጀል ነው። አንዳንዴ እኮ ልጅ ትሆኛለሽ፣ አንዳንዴ ደግሞ አሮጊትም ሆነ። ወይኔ በተለይ ቤተሰቦችን ካገኘሽ በኋላ በጣም ልጅ እየሆንሽ ነው። እና አባ ሲኖር እኮ ነው ልጅ የምትሆነው። አባ ከሌለማ ምኑን ልጅ ሆንክ? እንክብካቤ በዝቶብሻል ማለት ነው። ለዛ ነው ልጅ እየሆንሽ ያለሽ። ባከከው ዋጋ ይዋልኩ ነው ያጋባችብኝ መሰለኝ። እኔም እንደሱ አውቁት ሲማማ ዝና የት ነው ያለው? በእናትህ ቶሎ ቶሎ እንሂድና እኔ ራቅ ብዬ ልክ ልኩን ልነግረው ፈልጋለሁ። እንዴ
ታስሯል እኮ ለምን ነው ራቅ የምትይው? ኧረ እባክህ እንደዚሁም በትንፋሽ እኮ ሊለኝ ይችላል። አይ ዳጣ ዝናን የምትፈሪው ያክል እኮ ፈጣሪሽን ፈርተሽ ቢሆን ነው የት በደረሽ። ውሻ ተው ውሻ ትገለኝ ነው እንዳታስ ትገለኝ ነው ልትገለኝ ነው ወይ ነው ያልከው? አዎ ትገለኝ ነው ወይ? ምን ነው ፈራኸኝ እንዴ? አይዞህ አትፍራኝ። እኔ ሰዎችን ያለ ምክንያት አላሰቃይ። መድብል አንድ ነገር በደንብ ላስጠንቅቅ። እኔ ላይ አንዳች ነገር ለማድረስ ብትሞክር የምትከፍለውን ዋጋ መቼም አልነግርህም። ዝም ብለህ አታውራ። የት አለ ፉከራ? የት አለ ዛቻ? አሁን አንድ ጥያቄ እጠይቅሃለሁ። ምንም አትጠይቀኝ፣ ምክንያቱም ምንም ነገር ስለማልነግርህ። ትነግረኛለህ? አልነግርህም። ትነግረኛለህ? ምንም አትጠይቀኝ፣ ምክንያቱም ምንም ነገር ስለማልነግርህ። ካልነገርከኝ እገልሃለሁ። አልነግርህም፣ ምክንያቱም ብነግርህም ሞት ነው። ለእኔ ደግሞ ሞት ብርቅ ያለች። ስለምን እንደምጠይቅ ሳታውቅ ለምንድን ነው አልነግርህም የምትለው? አውቃለሁ። ስለ ብሩክ አይደለም የምጠይቀኝ? አዎ፣ ብሩክ የት ነው? ግን ሞጌ ዝና ቢያመልጥስ? ኧረ አያመልጥም። እንደው ቢያመልጥስ? አያመልጥም። አያመልጥም፣ ግን ድንገት ቢያመልጥስ? ወይ ጉድ! ቆይ ከመታሹ በኋላ ነው ከመምታትሽ በፊት ነው የሚያመልጠው? እንዴ ከመታሁት በኋላ ነው እንጂ። እንደዛ ከሆነ እንዲሁ ስጠረጥር ቀድሞ አንቺን የሚገልሽ ይመስለኛል። ሞገስ ብንቀርስ? ለምን ይሄን ነገር በንግግር አንፈታው እንዴ? በንግግር ማለት አሁን ካልደበደብነው አስቲ ያለበር እንዴ? ለማንኛውም ከዝና ጋር እንኳን በንግግር አይመስለኝም። እባክህ ንግግር እኮ የማይፈታው ነገር የለም። እሱ አባባል። አንዳንዴ አንዳንድ ጉዳዮች ድብድብ የሚፈታቸው ጉዳዮች አሉ። ለዚህ ደግሞ ዝና ዋነኛው። እባክህ ሀገር ሽማግሌዎች ካፈላለግን የማይፈታ ነገር የለም፣ ይፈታል። ለማንኛውም በቅርቡ ነው የነቃው። አንቺንም እኔንም አላየንም። ግን ሲያይን ምን የሚል ይመስልሻል? በስመ አብ ሲያይንማ ልክ እንዳየን ወይኔ አበበ ደመሳ ልጅ ወይኔ ዝና ወይኔ እከላችኋለሁ። ልክ እኔንማ እንዳይ አንቺ ዱርዬ እኔ ገልሻለሁ እና ኪድዬን በቃ የሌለ ነው እንትን የሚለው። ኧረ ሞገስ ጓጓኝ። ኪድዬን እንሂድ፣ ቶሎ እንሂድ እሱ ጋር ሂጅ። ይሄ መድብል ግን የመጫ ጀግና ነው የምር። በጣም ውለታው በዛብኝ። አሁን ግን ማህሌትንም ዝናንም አልፈራቸው። ኧረ እባክሽ። ለማንኛውም ደርሰናል፣ እንግባና መላ እንበሉ። ደግሞ ይኸውልህ እንዳይሞትበት ሲያስበለት ምናምን ቆይ እኔ ግን መድብል አንድ ጥያቄ ልጠይቅህ። ብሩክ ለአንተ ምን ነው? ብሩክ ለእኔ ወንድሜ ነው። እስከ ዛሬ ድረስ አላውቅም። እንደኔ አይነት ወንድም እንዳለው ብታውቅ ኖሮማ አትደፍረውም ነበር እኮ። ትዕቢት በጣም ይገርመኛል። ፌስታል ታውቃለህ ወይም ፊኛ? ልክ እንደዛ ነው ያንተ ትዕቢትና መወጣጣት ለኔ ምንም ነው። ዝም በል ውሻ! ወንድሜን ምንድን ያደረጋችሁት? ወንድሜን ምንድን ያደረጋችሁት? ኤፍራታ የጠየቅኩህን መልስልኝ። ስማ፣ የጠየከኝን በጠቅላላ መመለሰው እኔ የገደል ማሚቱ አይደል።
ምንም የማውቀው ነገር የለም። ልቀቀኝ እያለሁ ዛሬ ጠየቅኩህን ብቻ መልስ። እንግዲያውስ ወደ ሳይሆን በግድ ትናገራታለህ። አትናገርም። ይህ ያደረሳችሁት ወንድሜን ምንድን ነው ያደረጋችሁት? ትናገር፣ ንገረኝ። ወደ ሳይሆን በግድ ትናገራለህ።